እኮ ጭንቅላቴ ውስጥ ገርም ያለው ስጋብዜ ደግሞ ልብስ ጋር ትቀራለህ እና ደግሞ በጋበዝከኝ ቁጥር ላንተ ያለኝ ፍቅር እየጨመረ ነው የሚሄደው። አንድ ሲበዛ የሚፈራ ሴቻ የሚባል ሰው እሱም የወርቅ ስራ ቁፋሮ ውስጥ ነበር የሚሰራው። ከዕለታት አንድ ቀን ወደ ቁፋሮ ቦታ ይገባሉ። ድንገት ግን ሳይታሰብ ያሉበት ቦታ መናድ ይጀምራል። ቂጡን ወስደሽ ነው አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝ እንቅያት ሩም ነው። አዎ ሩም ነው። አሜሪካ ይጀላልከኝ እንዴ? ሜርሲ እንዴ ትተዋወቃላችሁ? ሜርሲ ፖዚቲቭ እንዴ እኔና እንዴ ነሽ? ፖዚቲቭ ማያቃት የለም እኮ ሜርሲ እኔ ጆበላት እንዳለ ሰታ አንሰፈራ ቀናችሁ ሰው እኮ ነው። ሜርሲ ማንንም ወንድ አላቅም አላልሽም? አላለቁም። ምንድነው የሚያወራው ታዲያ? ፍቅረኛ ሳምንት አይቆየላት። ለነገሩ ጸባይ የላትም፣ ይጣላሉ፣ ይሞታሉ። የሌለባት በሽታ ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና ባዝናኝ ቪዲዮዎች እንደተለመደው ከች ብለናል። ከእናንተ የሚጠበቀው የሰብስክራይብ በተኗን ነካ፣ ላይክ፣ ኮሜንት፣ ሼር ማድረግ ብቻ ነው። ወደ ቪዲዮቻችን እናልፋለን። ከቁሽው ላይ ፎተን ቤት ተከራይተናል። እንግዲህ እቃችን ባይት ይዘር ለሚመጣው ምንም እቃ የለንም። የቤት እቃ ለመግዛት እንግዲህ ሄድን አዲስ ህይወት ለመጀመር እንግዲህ ፍራሽና መጣፍ ብቻ ነው በቃ የገዛሁት ያለኝ ይሄ ነው። አስቡት እንግዲህ ከዚህ ተነስቼ ነው ሀብታም ሆናለሁ ብዬ ማስበው። ትንሽ ከባድ ነው አይደል? ግን ሆናለሁ አታስቡ። እና ሀሳባችሁን ኮሜንት ላይ ቁጭ አድርጉልኝ። ኮፒንግ ደግሞ በደንብ ይደረግ። ካሁን በኋላ ቀን በቀን ውሎ ይምለቅለት እንዴ በጣም ገራሚ ጅማሮ ነው እንጂ የሚገርም ፍራሽ፣ የሚገርም ምንጣፍ አለ። መልካሙን ሁሉ እንመኝልሃለን። ደግሞ እንደምታሳካው እርግጠኞች ነን። በሚቀጥለው አመት ሀብታም ሚሊዮኔር እኔ እኮ ልጁ ቢወለድ ችግር የለብኝም ላለማመን ምናምን ብዬ አይደለም። ላንቺ እኮ ነው ቤብ እኮ ሳታገባ አረገዘች እንዲህ እንዳይባል በቃ ቀጣይ አመት እንጋባለን። ያሁኑን አስወርጁ በቃ በወግ በማድረግ ይሉጣ። የሰው ወሬ እንዴት ታደርጊዋለሽ? እኔ እኮ ላንቺ ነው ለኔ አይደለም። በቃ እስኪ አስቢበት። ምንም ነው ታፈጣት ነው። አረ ምንም እኔ ገርመኝ ነው ሰለሞን። እንደው በገለጥኩ ቁጥር መዝገብ ነው በቃ አያልቅም። ያዘገራ እገልጧለሁ። ውርጃ ኃጢአት እንደሆነ ታውቃለህ አይደለ? እና እኔ ጽድቅ ነው ወጣኝ የሆነ ግራ ብለኝ በእናትህ ተቀጥሬያለሁ። አሁን አንዳና ገባሻለሁ እያልካት አልነበር? ኧረ ተው ሰለሞን ተው። እውነት የሰለብኩልህ ፍርኖ ዱቄት በቆሎ ቅልቅል አለው የምትል ከሆነ ማለት ነው ቪዲዮ እየቀረስክ ድፈውና ከሸማቾች ምን የመሰለ ፍርኖ ዱቄት ነው ሰልቤ ማመጣለሁ። እሺ ዶክተር ሰላቢ ምን አርጉ ነው የምትለው? ምንድነው የምሰራው? አንዱ ከአመት በፊት ፍርኖ ዱቄት ጊቫዌ ሰልቤለት በእናትህ በቆሎ ቅልቅል አለው ያማልቀነው ልጅ ግን አየዋ። እኔ ሲጀመር ለምዱን ለበስኩ እንጂ ተኩለው ነኝ ስላላወቀኝ ነው። አረ የሚበላ ተኩላ ይብላህ። እንደው ቀን ሙሌት ነበርክሽ ስልክ የማይሰራው ሲያቀብጠኝ ቡዳን ፕራንክ አደርጋለሁ ብዬ በእናትህ ታሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ። አይ አንቺ ክላሲክ ምን ፕራንክ ሰራሽ? እንጀራ ሳይቼ ነጭ ሽንኩርት አጎረስኩት። እኔ በንግግር ይሳቁን ሰይጣን አይደለም። ቀኔው እንግዲህ ገብቶናል ሁላችንም ብዬ አስባለሁ። አመት ሙሉ ስትጠቀምበት ከርመ ዥንጉርጉር አጭር ቀሚስ ነው ያደረኩት። ታየውክ? አይ ቆይ ያ ነው ከወንድ ጋር ያለሽ ነሽ? ከኋላሽ ነው መሰለኝ። አዎ ይሄው ማሪያ ምን ሆኖ ነው? አባት እኛ ነን። ለምን ወደዛ አይመጣም? እኔ እንጃ። በእግዚአብሔር ስም ምን ነው አባት አትጠጋል? እዩ ማሪዬ ወንድም ማለት አሁን የመንገድ ሆኖ ነው ይቆጥርብኛል የሚለው። በቃ ፍቅር አጨቃጨቂ ነይ እንግባ። ዘፈኑ ሌላ ነው፣ ወንድም አይመስለኝም። አስጀምረዋለሁ። ግርማ ለይቲ ፍቅሪ ግርማ ለይቲ በዛባ ረቀስ ማሪ ምን ነው አመመሽ እንዴ? አረ ደህና ነኝ። ሰው ከመኖሩ እንደሚያተርፍ ታውቂያለሽ? ትዝታ እንዴ ግለሻል እኮ። ይቅርታ ወንድም፣ ሱቅ ስታገኝ አቆምልኝ እሺ? ውሃ እንገዛለን። ምን ሆነሽብኝ ነው? ያው እዛ ጋር ሱቅ አለ። ተወረደ ማሪዬ እዩዬ
ረዳይሽ አልችልም ሳየው ማርዬ ነው ፍቅር እረፍ። አሁን ያንተ ሳልሆን የሱ ነኝ። እኔስ ነው ያልከው? የት ነበርክ ስፈልግህ? የለመድኩትን አንዳንተን አጥቼ ስሰቃይ የት ነበርክ? አባቴ ታሞ አጋዥ ስፈልግ የት ነበርክ? ንገረኛ። እስር ቤት አንቺን ለማግኘት እየመጣው በመንገዴ ላይ ሰው ገጭቼ ታሰርኩ። አሁን ግን ላጣሽ አልፈልግም። እሱን ተይውና እኔ ይዤሽ ልጥፋ። ስማኝ ብሮ፣ እኔ እናንተ አንድ የተለያይተን ልባችን ቆስሏል። እሱ ምን በወጣው ሰባራውን ልቤን አክሞ ከእግዚአብሔር በታች የአባቴን ጤና መልሶ ብዙ ያደረግልኝ ባለውለታዬ ነው። ተረዳኝ። እሱን ጥዬ መኖር አልችልም። ማርዬ እንድኖር የምትፈልግ ከሆነ እኔ ለሱ ተወኝ። ምን ሆነሽ ነው? አይ ምንም፣ ነዳጅ አልቆበት እኮ ሌላ ላይ እንድንጠራ ብዬ ነው። እሺ በቃ አጋጣሚ ህይወት ቀያሪ ይባል የለ፣ እግዚአብሔር የፈቀደው ነው የሚሆነው። ተመስገን። ምን ይባላል እንግዲህ። Try to look girly and not like. It's just like It's not. I'm not doing it. በጣም አይደል ሊሸወድክ። Go. You got it. ተይ ተው ወይ አናቱ ተረፈ። አንተ እኮ ጭንቅላቴ ውስጥ ገር ነው ያለው። ስጋብዜ ደግሞ ልብስ ጋር ትቀራለህ እና ደግሞ በጋበዝከኝ ቁጥር ላንተ ያለኝ ፍቅር እየጨመረ ነው የሚሄደው። እውነት ወይ? እስኪ እየፎገርሽኝ አይደለም? እውነቷን ነው። እኔም በጣም ነው ቢልኝ የኔ ቆንጆ። ቅፈላ ፕሮማክስ ይላል እንግዲህ አናዘር ሌቭል። ቂጡን ወስደሽ ነው አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት። ምንም ቂጥ የለኝም። አጥበሽ አምጪ። አጥበሽ አምጪ ፓርት በቃ ይቃት እንዳላቃለው ኤቂ ግን እንደሚዋዋስ አላቅም ነበር። የእውነት አላቅም። የምትዋዋሱ ካላችሁ እንግዲህ አለም በሉኝ። እኔም መጥቼ ይዋሳል። ለማንዘር አንቺ ልመና ነው እንደፈለግሽው። ምግቡ ሊቀዘቅዝ ነው። ቆይ አንድ ያስኩት ጨርስ ነው እመጣለሁ። ይቀዘቅዛል። እስከዛ ወፋጭ እንጂ በና ሳንድዊች ጨርስ ነው እመጣለሁ። ማስበረተ ድንገት ባይ ትደበድቢ አስበረ ምግብ ቢያዝ ያለ ትደበድቢ ሳይሆንማ አማ ሻንጣሽን ሰብስቢ። ምን ተፈጥሮ ነው? ምንድን ነው? ይኸውላችሁ እኔ እናት ነኝ። የእናት አንጀት አይችል ታውቃላችሁ። ሄድኩኝና ምግብ ቀርቧል ነይ ቢበል ምን ታደርጋለሽ? ሽጉጥ ደቀነችብኝ። ሽጉጥ ስደቀን እንዴት አንበረከኩና ምንም ቢሆን እኮ 9 ወር ተሸክሜ እያለቀስኩባት ነው የምላችሁ። ልገናኝ ሁሉ ነገር ተፈጠረ። ባል ያመጣችና እንደዚህ ያስቀመጠችው ደፈቀችሽ። ደፍቀኝ የቆየችው ስደፍቀኝ
በድንገተኛ በሞት እንኳን ማንን መጠርጠር እንዳለባችሁ እንድታውቁ ነው ጎረቤቶች። እኔ በህይወት አለሁ አሁንም ማለት ጨርሳኝ እንደሄደሽ ነው የምቆጥረው። እህል ብዬ ባልኩኝ እንግዲህ የማዘር የሆነች ፓርት ላይ እንግዲህ መልስ መለስክ ማለት ገደልካት፣ ተኮስክ፣ ጨረስክ ማለት ነው። ከዛ ደግሞ የሚገራርሙ ቅመም ጨው የሆኑ ጎረቤቶች አሉ። ጓደኛ ምናምን ይመጡና ነስነስ ባሳደግሽ ባበላሽ ቻው እንግዲህ ስሚኝ ኖ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ መቼም ልትከፊ አይደለም 1000 ልትከፊ አይደለም መቼም 35 ስንት መጣ 3670 3670 ስማታ ታደሷ አሰማትም እንዴ ሴት አሰማማት ማለት ነው። ሴቶችን መስማት አለብን። ስማት መጀመሪያ እኔ ልክፈል ሌላ ታሪክ ልክ ይሰማል ሲሰሙ ስማት ስማ መጀመሪያ አጣሩ። በዛ ላይ ደግሞ ሴት ልጅ ሂሳብ ስትማር እንጂ ስትከፍል ኖ አይመጣውም። የዘንድሮ አረቂ ደግሞ አንቺ ማከዘ ፊት ተቀበቀናል ምንም ፈታ ነው ምን ዛሬ ማን ረፍቷል ሲቀቀምቀምና እንጣለን ደግሞ አንተ ብትወድቅም ያው ለመሬቱ ቅርብ ስለሆነ አጥና ያርፈለ አንተ አጥና አሁን ኤስ ከራዲካል ሌት ነው የምትወጣው ቦስ ልክ እኮ ነው አልተሳሳትክም። ኤስ ከራዲካል እንዴት ነው የምትወጣው? ቦስ አበቃል እንግዲህ ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው። ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶታል። አምስት ነው ያለቀው ነው። ትንሽ እንኳን ምን አለበት ለሞራሏ ብትጠነቀቅ። ደግሞ ጨዋታ አልገባህም ትሏል። ኢሞሽናል ዳሜጅ ዛሬ አስጨንቅሻለሁ ነው እንዴ? ጋሽዬ ሩም ነው? አዎ ሩም እንዴ ነው። አሜሪካ ሄጃል አልከኝም እንዴ? ሜርሲ እንዴ ትተዋወቃላችሁ? ሜርሲ ፖዚቲቭ እንዴ እንዴት ነሽ? ፖዚቲቭ ማያውቃት የለም እኮ ሜርሲ እኔ ጆበላት እንዳለ ሰታ አንሰፈራ ቀናችሁ ሰው እኮ ነው። ሜርሲ ማንንም ወንድ አላውቅም አላልሽም? አላለቁም። ምንድነው የሚያወራው ታዲያ? ፍቅረኛ ሳምንት አይቆየላት። ለነገሩ ጸባይ የላትም፣ ይጣላሉ፣ ይሞታሉ። የሌለባት በሽታ ሂፒታይተስ አለባት። አንተ ታዲያ ለምን አልሞት? ዘራይዞ ሂፒታይተስ ሪታፕ ይሄ መጨረሻው ሌተስቱ አላ ዘላስ ዳንስ ሂፒታይተስ እንዳለ ያለባት ቦታ ሌላ ቦታ አለና እንዴ ተወሰነ ለቃኝ ቤት አላውቀውም ማለት አላምንሽም። እንመርመር ስልሽ እምቢ አልሽኝ። ጀመር ለዛሬ ነው ጋሽዬ ሩም ነው አሬት እንዴ ሜርሲ ፖዚቲቭ እንዴ ይሄ ሁሉም ቦታ ነው እንደምትሰራው አንተ? ቆይ ሁሉም ይሞታሉ፣ ሁሉም ኤክሶቿ፣ ሁሉም ያገኘቻቸው ሰዎች ይሞታሉ አልክ። ታዲያ አንተ እስካሁን ምን ትሰራለህ? የሴተኛ አዳሪ ልጅ ቢሆን እንኳን ትልቅ ወርቅ ቆፍሮ አግኝቶ ራሱንም እናቱንም ማስከበር ይፈልጋል። እናቴ ሴተኛ አዳሪ ነበረች። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን። ግሩም ሰርቶበት ምርጥ ያልሆነ ፊልም የለም። ይሄኛው ግን የአማርኛን ፊልም ሌላ ታሪክ ውስጥ ከቶታል። በጣም በችግር ውስጥ የሚኖሩና ዓለም ላይ አደገኛ የሚባለውን ስራ በመስራት የሚተዳደሩ ማህበረሰብ ውስጥ አንድ ሲበዛ የሚፈራ ሴቻ የሚባል ሰው እሱም የወርቅ ስራ ቁፋሮ ውስጥ ነበር የሚሰራው። ከዕለታት አንድ ቀን ወደ ቁፋሮ ቦታ ይገባሉ። ድንገት ግን ሳይታሰብ ያሉበት ቦታ መናድ ይጀምራል። አሳዛኝ በሆነ መልኩ መውጫው ተዘግቶ ሴቻ እዛው ይቀራል።
አፋችሁ ከፍታችሁን የምታዩት። ከሎኬሽን መረጣው ብንነሳ ፊልሙ ላይ የምታዩት ኦልሞስት እያንዳንዱ ነገር ኦተንቲክ እና ተፈጥሯዊ ነው። ፕሮዳክሽኑ ላይ በደንብ ተጠበውበታል። ሲኒማቶግራፊው ፐርፌክት ነው። ካሜራ አጠቃቀማቸውን ጨምሮ ሳውንድ ዲዛይኑ በደንብ እንድትመሰጡ ያደርጋል። ሜካፑ ላይም ዝናዊት በደንብ ተጠባበታለች። ከሁሉም በላይ ደግሞ ግሩም ሴቻ የሚያየውን እያንዳንዱን ፈተና በድንቅ ትወናው እኩል ፊል እንድናደርገው አድርጓል። ፈርታል አልፈራህም? እኔማ ፈርቻለሁ። በኃይሉ እንግዳ ወይም ባያ የሚገርም ፊልም ሰርቶ አበርክቶልናል። ዶሎቢያ ይሰኛል። ዓለም ሲኒማ በሁሉም ቀናቶች እየታየ ነው። ሄዳችሁ ቼክ እንድታረጉት ጋብዣችኋለሁ። ዋው እንግዲህ በጣም ከመጓጓላቸው ፊልሞች መሀል አንዱ ይሄ ነው። አይ ሆፕ የሆነ ሰው ትኬቱን ወዬ ብሎኝ ሄጄ እንደማይ። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? ተሽኮረመመ። አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ። የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችም እና እንግዲህ እሱ በነጻነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየኝ ነገር ነው። በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል። በተለይ ግብረ ገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛል እና እንዴት ነው የምትመለከተው ይሄን ነገር? እሺ አመሰግናለሁ። በመጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው እየሄደ የመጣ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። አመሰግናለሁ። ዋው ዋው ሲምፕሊ ዋው ዋው ኦ ማይ ጋድ ዋው። በቃ በዚህ ሰዓት ራሱ እኮ የኢትዮጵያ ህዝብ መልሶ ጎዳና እንዲልከው ነው የማደርገው። በጣም ነው ማሳዘን ለማፈፍ መሰልቺ እና ወጣው ስገደግባ $500 ናገባ $500 እንትን ይቀበላታል። $500 ካሜራ እቤት ይድረስ ለዞም ያባቱን መኪና ካላቀ በቃ የኢትዮጵያ ህዝብ አሁን አንዴ ፈንድቶበታል። ጉድ ነው የምሰራት። በቃ አሁን ኢንቦክስ ልጻፍላት $500 የምፈልጋለሁኝ ሌላ የመኪናውን ቁልፍ ታመጣለህ ነው የሚለው። የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝ። ቆጥና ወርደላ ይቆለቱ አንታለስ በቃ በጣም ነው የተመቸኝ ይሄ ነገር። የሆነት በላው ብሎ ምን አለበት ወይ ባትሪውን ብትቀይር ወይ የሆነ ነገር አመት ሙሉ ተጠቅመህበት አይሰራም ብሎ ደግሞ ቅጥቅጥ አድርጎ እየሰበረ ቪዲዮ መቅረጹ። እንግዲህ የበጉን ምንድነው የበጉን ለምድ ለበስኩት እንጂ ተኩላነቱ ገና አልወጣልኝም ብሎታል። እንግዲህ ዶክተር ነው ምንም ማድረግ አይቻልም። ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበረውን ቪዲዮ ይሄንን ይመሳስሉ ነበር። በቀጣይ በአዳዲስና በአዝናኝ ቪዲዮዎች ተመልሰን ስለምንመጣ ከወዲሁ ቪዲዮውን ላይክ፣ ኮሜንት፣ ሼር እና የሰብስክራይብ በተኗን ነካ ማድረግ እንዳይረሳ። ባይ